ይህን መልእክት አታሳልፉት። ሚዲያ ያላችሁ ሁሉ እንድትቀሰቅሱልን እንድታስተላልፉልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት ማቋቋሚያ ረቂቅ አዋጅ ላይ የመጀመሪያ ውይይት አደረግን። ደስ ብሎኛል። አንዳንድ ጊዜ የረጅም ዓመት ድካምህ፣ ጥረትህ፣ ልፋትህ ለህዝብ ቀርቦ ውይይት ሲደረግበት ማየት በጣም ነው የሚያስደስተው አይደለም? እና ዛሬ በጣም ከስሜት ጋር እየታገልኩ የነበርኩበት ቀን ነበር እና ብፁዓን አባቶች በተገኙበት እንዲሁም ደግሞ ከፍተኛ የመንግስት ባለስልጣናት እንዲሁም የህግ ባለሙያዎች በተገኙበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት ማቋቋሚያ ረቂቅ አዋጅ ላይ የመጀመሪያ ውይይት አደረግን እና ዛሬ ሰኔ 20 2018 በጣም ደስ የምትል ቀን ነች። ዛሬ አዲስ የሆነ መረጃ ይዘንላችሁ መጥተናል። ሚዲያችንን ወይም ደግሞ ሰጎን ሚዲያን ላይክ ሸር እያደረጋችሁ ይህን አዲስ መረጃ አዲስ ኢንፎርሜሽን ወደ እናንተ እንድትወስዱ መልእክታችን እናስተላልፋለን። እንግዲህ ወቅታዊ ጉዳይ የሆነው ምንድነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶሱ መንፈሳዊ ህግ ያስፈልጋል ብሎ ቀርጾ ያመጣውን ያን ሀሳብ ተነስተን እንነጋገራለን ማለት ነው። የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴን ነው። የጌዲዮን ልጅ ቁሞ ምንድን ነበር ያለ? ስምዖን ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ፣ ወጉን ሳትተነትኑ፣ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት፣ የቤተ ክርስቲያንን ታሪክ መስማት፣ ትምህርት መስማት ጆሮ፣ አይን ደግሞ መጽሐፍ ማገላበጥ። አይን እኮ በዚህ ዓለም አንዱ ችግር ምን መስላችሁ? የተመኘነው ነገር ስናገኘው ያስጠላናል። ሰው ከተመኘው ጋር ሰው ለመኖር ያቅድና ሲደርስ ሰለች። እንግዲህ በእውነቱ እንደ ቤተክርስቲያን ልጅ እንደ ቤተክርስቲያን አገልጋይ ይህ ሀሳብ በእውነቱ እጅግ በጣም ጠቃሚ የሆነ በማስተዋል በአባትነት በጸሎት የተገኘ ሀሳብ ነው ብዬ አምናለሁ። ነገር ግን አንደኛው ምንድነው መቅደም ነበረበት ብዬም ልጅ በሆን እናገራለሁ። ቤተክርስቲያኗ የራሷን ህግ ቢኖራት፣ ቤተክርስቲያኗ የራሷን መቅጫ የራሷን ማስተዳደሪያ ህጋዊ መሰረት ያለው በህገ መንግስቱ የታቀፈ ህገ መንግስቱ እውቅና ያገኘበት የራሷ መንፈሳዊ ህግ ቢኖራት አሁን ለመጡት ችግሮች አሁን ለምናያቸው ህገወጥ የሆኑ መንፈሳዊ ተግባራቶች አይኖሩም ብዬ አምናለሁ። የምናያቸው ነገሮች ሁሉ ይህንን ነገር መስመር ከአለማስያዝ አንጻር የመጣ ክፍተት ነው ብዬ አምናለሁ በልጅነት አንደበት። ያ ማለት ምንድነው? ህግ ቢኖራት ቤተክርስቲያኗ ህግ አልባ የሆኑ አገልጋዮች አይኖሯትም። ከህግ የወጡ መምህራን አይኖሯትም። ከሃይማኖት የራቁ መንፈሳዊነት የራቃቸው አገልጋዮች አይኖሩም። እነዚህ ሁሉ ነገሮች በቤተክርስቲያኗ ላይ የሚመጡ ጫናዎች ሁሉ አይኖሩም ነበር። ነገር ግን መቅደም ነበረበት ብለን እናስባለን እንደ ልጅነት። እንግዲህ በዋናነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ህግ ያላት ናት። የራሷ ህግ አላት። የራሷ ቀመር አላት። የራሷ የምታስተዳድርበት ስርዓት አላት። ቴክኖሎጂ ከመምጣቱ በፊት መንግስት ሳያዋቅር መንግስት የራሱን ህገ መንግስት ሳይቀርጽ በቤተ ክርስቲያኗ ህገ መንግስት ይተዳደር ነበር። አሁን በህገ መንግስቱ ሳይወጣ ምናየው ህገ መንግስት የቤተ ክርስቲያን ሀብት ነበር። ነገር ግን ከቤተ ክርስቲያን እጅ እየለቀቀ ሲመጣ እንደ ባዕድ ተቆጥሯል። ስለዚህ ቤተ ክርስቲያን የራሷን ህግ አላት። በኦሪቱም ብናነሳ ሙሴን ማግኘት እንችላለን። ሙሴ የህግ ምሁር ነው። ህግ እንዴት ማኔጅ እንደሚደረግ፣ እንዴት ውሳኔ እንደሚሰጥ፣ በምን አይነት መንገድ ህግ እንደሚዳኝ አሳይቶናል። እግዚአብሔር ደግሞ ህግን ያልሰጠበት ሰዓት የለም። በሰው አይምሮ ሳይቀር ህግ ሰጥቷል። በእነ አብርሃም ዘመን በህገ ልቦና በአይምሯቸው ውስጥ ህግን ያውቁ ነበር። ቤተክርስቲያኗ ደግሞ በእነዚህ አባቶች ስር ነው የተሰራችው። በእነዚህ አባቶች አስተሳሰብ፣ በእነዚህ ታላላቅ አባቶች እምነት የመጣች ስለሆነች ከህግ ርቃ አታውቅም። ነገር ግን ይህንን ነገር እያራቅ ነው በሄድነ ቁጥር ጉዳቱ ለኛ ሆኗል ማለት ነው።
እና ይሄ አሁን የታሰበው መንፈሳዊ ህግ ወይም ደግሞ ቤተክርስቲያኗ መንፈሳዊ ህግ መያዝ አለባት ተብሎ የመጣው ሐሳብ በጣም ብዙ ነገሮችን ይታደጋል ብለን እናምናለን። አንደኛ ቤተክርስቲያኗን ይጠብቃል። ቤተክርስቲያኗ የራሷን የህግ መስጫ ወይም ደግሞ የህግ ውሳኔ ለመቅጣትም ይሁን ለምህረት ለይቅርታም ይሁን ለውሳኔ የምትሰጥበትን የራሷን አቋም መያዟ ቤተክርስቲያኗ ራሷን ታስጠብቃለች። የራሷን ልጆች፣ የራሷን አገልጋዮች፣ የራሷን ሀብት፣ የራሷን ማንነት የማስጠበቅ እድል አላት። ስለዚህ ይሄ አባቶቻችን አሁን አርቀው ያመጡት መንፈሳዊ ህግ ያስፈልጋል የሚለው ብዙ ገጸ በረከት አለው ማለት ነው። ቤተክርስቲያኗ ህልውናዋ ይጠበቃል። አገልጋይ በህጉ መሰረት በስርዓቱ ይሄዳል። ቤተክርስቲያኗ እውቅናዋ ከፍ ይላል ማለት ነው። ስለዚህ በጣም ብዙ ገጸ በረከት አለው ማለት ነው። ከሀገርም አንጻር ለሀገር ጠቃሚ የሆነ መንፈሳዊ ህግ ነው የሚያስፈልገው። ምክንያቱም ይሄ መንፈሳዊ ህግ ከእግዚአብሔር ህግ ያራቀ ስለሚሆን የእግዚአብሔር ህግ ደግሞ እውነት ነው። ልክ ዳዊት እንደተናገረው ፍትሑ ለእግዚአብሔር ጽድቅ ወርትዕውረ፣ የእግዚአብሔር ፍርዱ ጽድቅና እውነት ነው እንዳለ ሁሉ ይቺ ቤተክርስቲያን የራሷን መንፈሳዊ ህግ ስታቋቁም አንደኛ የእግዚአብሔርን ቃል መሰረት አድርጋ ነው። የእግዚአብሔርን ቃል መሰረት አድርጋ ውሳኔ ትሰጣለች ማለት ነው። የእግዚአብሔር ቃል ደግሞ ምህረት የተሞላበት ነው፣ ይቅርታ ያለበት ነው፣ ርኅራኄ የተሞላበት ነው። ውሳኔውን አግባብ ባለው ሁኔታ አግባብ ባለው መስመር ፍትህ የሚሰጥ ነው ማለት ነው። ስለዚህ አሁን በአገር ደረጃ የሚታዩ የጎደሉ የህግ ክፍተቶች አሉ። ከህግ ባለሙያው ብስለት አንጻር ይሁን ከእውቀት አንጻር ይሁን፣ ነገር ግን ጎለው የሚታዩ ህጎች አሉ። እነዚህ ህጎች ደግሞ በዚች እውነት በሆነችዋ ቤተክርስቲያን እውነትን በምታስተምረዋ ቤተክርስቲያን ውስጥ ላይ ይስተካከላል ማለት ነው። ስለዚህ እውነትን ታስተምርበታለች ማለት ነው። በህጉ በዚህ በመንፈሳዊ ህግ መሰረት ለዓለም ለሀገር እውነትን ታስተምራለች ማለት ነው። እውነት የሆነ ፍርድ እየሰጠች አግባብ የሆነ ፍርድ እየሰጠች ህዝብ እንዲማርበት ታደርጋለች ማለት ነው። በተለይ የህግ አካላት ወደ እውነት እንዲመጡ ከሙስና እንዲርቁ በህግ ጥላ ውስጥ ሆነው ድሃውን ከማስለቀስ በህግ ጥላ ውስጥ ሆነው ለሙስና ከመውደቅ ራሳቸውን ከገንዘብ እንዲጠብቁና ወደ እውነት እንዲጠጉ ታደርጋለች ማለት ነው። ስለዚህ ቤተክርስቲያን መንፈሳዊ ህግ ለራሷ ተሰጣት ማለት ለሀገርም ትጠቅማለች ማለት ነው። ሀገር ይጠቀማል ማለት ነው። ወደ እውነት ይመጣል፣ ወደ ትክክል ይመጣል፣ ወደ እግዚአብሔር ይመጣል ማለት ነው። ስለዚህ ይሄ መንፈሳዊ ህግ ለቤተ ክርስቲያኗ ብቻ ሳይሆን ለሀገርም ይጠቅማል ማለት ነው። ለሀገርም ሳይሆን ለመንግስት ይጠቅማል ማለት ነው። መንግስት ራሱን እንዲያይበት ያደርገዋል። መንግስት ራሱን እንዲያይበት ያደርጋል። ምክንያቱም ይሄ ፍትሐ ነገሥት የሚባለው ነበር። አባቶቻችን ድሮ ህግ ይሰጡበት የነበር በወንበር ተቀምጠው በስልጣን ደረጃ ሆነው ህግ ይሰጡ የነበር የተበደለን የሚክሱበት ያጠፋን የሚወቅሱበት በፍትሐ ነገሥቱ መሰረት ነበር ማለት ነው። አሁን የኢትዮጵያ መንግስት አሁን ህገ መንግስቱ ሳይስተካከል ይሄ ነበር ማለት ነው። ስለዚህ ይቺ ቤተክርስቲያን ደግሞ ያንን እውነታዋን ያንን ትልቅ ዕውቀቷን ይዛ ስትመጣ ለመንግስትም ትጠቅማለች ማለት ነው። ስለዚህ ይሄንን የተቀደሰ ሐሳብ መንግስትም ባስተዋለ ሁኔታ በበሰለ ሁኔታ አይቶ ለቤተክርስቲያኗ ከለላ ሊሆን ይገባል። ሌሎችም የህግ የድርሻ አካላት ይህንን ሐሳብ አይተውበት ለቤተክርስቲያን ከለላና እውቅና እንዲሰጣት መልእክታችን እናስተላልፋለን ማለት ነው። እናንተ ደግሞ እየገባችሁ ላይክ ሼር እንድታረጉ አዲስ ሐሳብ ካለም ኮሜንት እንድትጽፉልን ጥሪያችን እናስተላልፋለን። ይቆየን።